ሰላም ሰላም ውድ የሀገሬ ልጆች ለሁላችሁም ሰላም ባላችሁበት ቦታ ቢዝት በል እያልኩኝ ዛሬም እንግዲህ ተወዳጁንና እናንተ የምትወዱትን ድራማ እዤላችሁ መጥቻለሁ። እንግዲህ ድራማውን ከወደዳችሁ ላይክና ሼር ማድረጋችሁን አትርሱ። እንዲሁም ደግሞ ላይክና ሼር ስለምታደርጉ ሁልጊዜ ደግሞ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እንግዲህ ዛሬም የደሊላ ድራማ እንደቀጠለ ነው። ባለፈው እንግዲህ ካሌብ እንግዲህ ሰውዬው እጄ ካልገደልኩ ብሎ እህቴ ላይ ተጫውቶበት እንዴት እኔ እዝምላለሁ ብሎ እንግዲህ በንዴት እንግዲህ ከቤት እየወጣ ነበረ ድራማው የተጠናቀቀው። ድራማው እንግዲህ በዛ ላይ ተጠናቅቆ አሁን ዛሬ ላይ እንግዲህ የሚቀጥለውን ክፍል አቅርብላችኋለሁ። እንግዲህ ከዛንን እንግዲህ ካሌብ እያሉ ተከትሎት እንግዲህ ደሊላምና እናትዮም እየጠሩ ነበር። ካሌብ ግን እንግዲህ ተናዶ ልክ እንግዲህ ደጅ ላይ ሲደርስ ኤልሳ ትመልሰዋለች። እንግዲህ ኤልሳ መልሰዋ ከዛንን ካሌብ እንግዲህ እያሉ ሁላቸውም እየጮሁ ካሌብ ግን ማናቸውም ሳይሰማ ወደ ክፍላቸው ነበረ የገባ። ከዛንን እንግዲህ እናታቸው ደግሞ ቆይ ምን ሆናችሁ ነው ኤልሳ? ምንድን ነው የሆንሽው ነገር? ምንድን ነው የተከሰተ ነገር ስላት፣ እማዬ እኔ ምን ላድርግ? እኔ እኮ ለሱ ብዬ ነው፣ እሱ ነው እንደዚህ እየሆነብኝ ያለው ብላ ትላለች። እናትየውም ለኤልሳ አንቺ እኮ ትክክል ነሽ፣ አንቺ ያሰብሽው ነገር ልክ ነው ብላ ስትላትም ከዛንን እንግዲህ አሁን ሂጂና ወንድምሽን አረጋጊና አውሪ ብላ ትላታለች። ከዛን እንግዲህ ብቻውን ሲሆን እንግዲህ ሀሳብ ይበዛበታል ብላ ደሊላ እንግዲህ ለኤልሳ ስትላትም ከዛ እናትየውን ቀበል ታደርግና አዎ ኤልሳ ልክ ናት፣ ስለዚህ ደሊላ ልክ ናት፣ ኤልሳ ሂጂና ወንድምሽን አውሪ ብላ ትላታለች። ከዛንን እንግዲህ እሷ ደግሞ አሁን እንግዲህ እኔ ብሄድ የሚያወራኝ ይመስልሻል ወይ ብላ ስትላትም ከዛንን እንግዲህ እኔ ግን ክፍሉ ቢገባ የበለጠ የምናደድ ይመስለኛል ትላለች። እንግዲህ ከዛንን ኤልሳ ስለዚህ እንግዲህ አሁን ሂጂና ወንድምሽም እንግዲህ ለአንቺ ብሎ ነው፣ ስለዚህ እንግዲህ በኋላ ሂጂና ይቅርታ ጠይቄ ብላ ትላታለች እናትዮ። ከዛንን እንግዲህ ማሚ እኔ እኮ ይቅርታ አልጠይቅም አላልኩም፣ እሱ ምንም ነገር አይሰማኝ ብላ ትላታለች። ስለዚህ እንግዲህ አሁንም እኮ ያ ሰውዬ ካልገደልኩኝ ብሎ እየዛተ ነው ብላ ትላታለች። ስለዚህ እንግዲህ ምንድን ነው የማደርገው ትላታለች። እንግዲህ ከዛ ደሊላ ደግሞ ተረጋጊ፣ ሁሉም ነገር ቀስ ብለሽ እንግዲህ ታደርጋለች ብላ ትላታለች። ከዛንን አሁን እንግዲህ ሂጂና ገብተሽ ይቅርታ ጠይቂው ከዛ ይመለሳል ብላታለች። ከዛንን እንግዲህ እጄ ሞክራለሁ ብላ ስትላትም ኤልሳዬ ከዛንን እንግዲህ ደሊላ ደግሞ ጎበዝ እንግዲህ ደሊላ ስታሞግሳት እንግዲህ ጎበዘኔ ቆንጆ እንደዚህ ነው መሆን ያለብሽ ብላ እንግዲህ ከዛንን እሺ በቃ ብላ እንግዲህ ድሷ ደግሞ ልትጠይቀው ወደ ሳሎን እንግዲህ ታመራለች። ከዛንን እንግዲህ እኔ ግን ብላ ትላለች እና ምንድን ነው ብላ ስትላትም እንግዲህ ከተናደደብኝ ተመልሼ እንግዲህ መምጣቴ የማይቀር ነው ብላ ትላታለች። ከዛ እንደዛ ስትላትም ጊዜ አይዞሽ አይናደድብሽም ከዚህ በኋላ እንግዲህ ማረጋጋቱ አይቀርም፣ እሱ አይናደድብሽም ብሎ ይላሉ ሁለታቸው። ከዛን እንግዲህ ስለዚህ በቃ እንግዲህ ከፈራሹ ደግሞ ትንሽ ተረጋግና በኋላ ሄደች ታወራታለች ብላች ትላታለች። ከዛንን እንግዲህ እሺ በቃ እስቲ ሂጄ ሊሞክር ትልና ወደ ሳሎን ታመራለች። ከዛንን እንግዲህ ካሌብ ጋር በር ይንኳኳል። ከዛንን ደግሞ ካሌብ እንግዲህ እኔ ብቻዬን ነው መሆን የሚፈልገው ብሎ ሲል ካሌብ እኔ እኮ ነኝ ብላ እንግዲህ ሰተት ብላ ትገባለች። ከዛንን እንግዲህ ብቻዬን ነው እኮ መሆን የሚፈልገው እያልኩሽ አይደለም እንዴ ብሎ ይላታል። ከዛንን ካሌብዬ አኩርፈኝ ነው እንዴ ብላ ትለዋለች። ከዛንን እንግዲህ እባክን እንግዲህ ካሌብ አታኩርፈኝ ብላ ትለምነዋለች። ከዛ እንደዛ ስትለቻትም እኔ አላኮረፍኩም ብሎ ይላታል። ከዛን እንግዲህ እንግዲህ እኔ ደግሞ ለአንቺ ብዬ ከጎንሽ ስቆምና ሲሰደብ አንቺ ግን ምንድን ነው ደስ አላለሽም ብላ ትላለች።
እኔ እኮ ግን ከነሱ ጎን አልቆምኩም ላንተ ብዬ ነው ብላ ትመልስለታለች። ስለዚህ እሱ ደግሞ ለእኔ ብለሽ ምን ብሎ ይላታል። ከዛ እንግዲህ ለእኔ ምንድን ነው በሰው ሁሉ ፊት እንግዲህ እንደዛ ማዋረዴ ነው ልታዋረጂ ነው ወይ ለእኔ ብለሽ ብሎ ይላታል። ከዛ እሷ ደግሞ አላወረኩም ወንድሜ እኔ እኮ ምን ያህል እኮ አንተ ዋጋ እንዳለኝ እኮ እኔ በደንብ ነው የማውቀው ብላ ትለዋለች። ስለዚህ እንግዲህ ታዲያ ያ ሁሉ ጩኸትና ያ ሁሉ መጨናነቅ ለምን አስፈለገ ብሎ ይላታል። ከዛ ደግሞ ምን ደስ እንዳለኝ ታውቃለህ ካሌብ ብለው ስላትን ከዛ ምን ብሎ ይላታል። ከዛን በዚች ምድር ላይ እንግዲህ ብቻዬን እንዳልሆንኩ እንግዲህ ስለዚህ ከጀርባ ሆኖ የሚጠብቀኝ ወንድም እንዳለኝ ይሰማኛል ብላ ትላታለች። ከዛንን እንግዲህ እሱ ደግሞ ምን ማለትሽ ነው ብሎ ይላታል። እንግዲህ እዚህ ጋር እነሱም ደግሞታል። እኔም ልድግም መሰለኝ። ከዛንን እንግዲህ ከጀርባ ሆኖ የሚጠብቀኝ ወንድም ስላለኝ በጣም እንግዲህ ኩራት ይሰማኛል ብላ ትላለች። ከዛንን እንግዲህ በጣም ደስ ይለኛል ብሎ ስላትም ከዛንን እሱ ደግሞ እህቴ እኔ እኮ ያንቺን ማየት ስለከበደኝ ነው ብሎ ይላታል። ከዛንን እንግዲህ እሷም ደግሞ አውቃለሁ እኮ ወንድሜ እንደ አንተ አይነት አፍቃሪ ወንድ ብታገኝ መቼም ቢሆን አታልፍም፣ አንተ ማለት ጀግና ነህ ብላ ትለዋለች። ከዛንን እንግዲህ ኤልሳ እንግዲህ ልታታልለኝ አትሞክሪ፣ ይሄ አነጋገርሽ እንግዲህ በፍጹም አታልለኝም ብሎ ይላታል። ከዛን የብሬን እኮ ነው ካሌብ እየቀለድኩ እኮ አይደለም ብላ ስትለውም ከዚህ ላታልልክም ፈልጌ አይደለም ብሎ ታዲያ እሺ ይሄ ሁሉ ከሆነ ለምንድን ነው ታዲያ ቅድም እሱ ጋር እንዳልሄድ የከለከልሽኝ ብሎ ይላታል። ከዛን ምክንያቱም ደግሞ እኔ አንተን ማምጣት ስለማልፈት ስለዚህ እንግዲህ እሱ ባጠፋው ጥፋት አንተ ችግር ውስጥ እንድትገባ አልፈልግም። ስለዚህ እንግዲህ እሱ ደግሞ እኔ ስለ ራሴ አልጨነቅም ኤልሳ ብሎ ይላታል። እሷ ደግሞ እኔ ደግሞ ስለ ሁሉም ሰው ይጨነቃለሁ፣ ስለ አንተ ለማየ ለዚህ ቤት ሁሉ ሰው ይጨነቃሉ። ስለዚህ አንተ የዚህ ቤት እኮ ሚሰሶ ነህ እኮ ካሌብ ብላ ስትለው ከዛን ቅድም እንግዲህ ሳሎን ውስጥ እንግዲህ የማይገባን ነገር ስለሰጣውና ስለተናገርኩ ስላዛዘንኩ እባክን ይቅርታ አርግልኝ፣ ይቅርታ እየጠየቅኩ ነው ብላ ትለዋለች። እሺ ይቅርታሽን ተቀብያለሁ እኔም እንግዲህ ተናድጄ ስለነበረ ነው የጮንኩብሽ ብሎ ይላታል። ከዛን እኔ እንግዲህ አመሰግናለሁ ወንድሜ ብሎ ይላታል። ግን ኤልሳ አንድ ነገር እንግዲህ በጥብቅ አሳስብሻለሁ ብሎ ይላታል። ከዛንን እንግዲህ ምንድን ነው ወንድሜ ብላ ስትጠይቀው እሱም ደግሞ እንግዲህ ድጋሜ እንግዲህ ከሱ ጋራ እንድትገናኝ አልፈልግም። ስለዚህ እንግዲህ አንደኛ ነገር ከሱ ጋራ እንድትገናኝ አልፈልግም፣ ሁለተኛ ነገር ደግሞ ስልክ ደግመሽ እንዳትደውይ እሱ ባልደረሰበት ቦታ እንግዲህ እንዳትደርሺ ብሎ ይላታል። ከዛን እንግዲህ አጠገቡ እንኳን እንዳትደርሺ ብላ ትለዋለች። ሰምተሽኛል? ግን ከዛን እንግዲህ ደግመሽ እሱ ጋር ደውለሽ ወይም ደግሞ ሌላ ሰው እንግዲህ ይሄንን ነገር ከሱ ጋር ነበረች ብሎ ብነግረኝ እኔና አንቺ የመጨረሻ ነው የሚሆነው፣ ከዛ የመጨረሻ ጊዜ ነው የሚሆነው ብሎ ስላታል። ከዚህ እሷም ደግሞ እንግዲህ ቃል እገባልሃለሁ ወንድሜ ከዚህ በኋላ አላገኘውም፣ ለቤተሰቤ እንግዲህ ክብር ስል እቆማለሁ ብላ ይላታል። ከዛን እንግዲህ ይሄንን ቃልሽን እንግዲህ በደንብ እንድትጠብቂ እፈልጋለሁ ብሎ ይላታል። ስለዚህ እንግዲህ ከዚህ በኋላ እንግዲህ ስለ ራሴና ስለ ቤተሰቦቼ ክብር ስል እኖራለሁ ብላ ስትልም አሁን ይሄ ንግግር እንግዲህ በጣም ደስ የሚል ነው እህቴ ብሎ ይላታል። ስለዚህ እንግዲህ
ስለዚህ እንግዲህ ሁልጊዜም እኔ አለው ብሎ ይላታል። ከዛ አሁን ተነሽና ፊትሽን ታጠብና እረፍት አርጊ ብሎ ይላታል። ከዛ እኔን እሺ በቃ ወንድሜ ደህና ደር ብላ እሷም ወደ መኝታዋ ትሄዳለች። ከዛ እንግዲህ ካሌብ ደግሞ ይውልሽ ቃልሽን ባትጠብቂ ግን ይሄንን ግን ቡድሽን ምታስቸግርሽ ከሆነ ሌላ ችግር ነው የሚፈጠረው ብሎ እንግዲህ ከሀሳቡ ጋር እያወራ ነው። እንግዲህ ወንድም ማለት ጋሻ ነው። ወንድም ማለት እንግዲህ መከታ ነው የሚባለውን እንግዲህ አውጥቶ እያሳየ ነው ካሌብ። ከዛንን እንግዲህ ለእህቱ እንግዲህ ሊደባደብለት ሄዶ ነበረ። ነገር እንግዲህ እህትዮ ደግሞ እባክን ለጥጋበኛ ጋር አትጣላ እና ተመለስልኝ ብላ ተመልሳለች። መልሰዋለች። እንግዲህ እኔ እንደውም በቃ ታንፈስ አደረገለት ይሄንን ኩራተኛ ብዬ ነበረ፣ ግን እንዳስተነፍሰው እንግዲህ በር ላይ ቆማ ጠብቃ እንግዲህ ሰውየውን አድነዋለች። ሌላችሁ ወዳለው እቺ የኔ ጭማሪ ናት ማለት ነው። ከዛንን እንግዲህ ደሊላና እናትየው እንግዲህ ክፍል ውስጥ ሳሎን ተቀምጦ ደሊላ ቆይ ሁለቱ እየተስማሙ ይመስልሻል ወይ ብላ ስትላትም ከዛንን እንግዲህ ደሊላም ደግሞ አዎ ገብታ እያወራችሁ ነበረ፣ ስለዚህ የተረጋጉ ይመስለኛል ብላ ትላታለች። ከዛን እንግዲህ እሷም ደግሞ ከዛንን እንግዲህ እግዚአብሔር ይመስገን ቅድም እኮ ልቤ ሊወጣ ነበረ ብላ ትላታለች። ስለዚህ እኔ ማየኮ አትጨነቂ ብዬሽ ነበረ፣ ወንድምና እህት አይደሉም ወይ? ስለዚህ ለምንድን ነው የምትጨነቂ ብላ ትላታለች። ከዛን እንግዲህ ይታረቃሉ። ስለዚህ እንግዲህ እናትየው ደግሞ ካሌብ ሲቀጣ እንግዲህ አባቱን ነው የሚመስለው ብላ ትላለች። ስለዚህ ፊቱ እንግዲህ አደገኛ ነው ብሎ ይላል። ከዛንን እንግዲህ እሱ እንግዲህ ደሊላ ደግሞ እንግዲህ አይ እህቱን ስለሚወዳት እኮ ነው እንደዛ ያደረገ ብሎ፣ ስለዚህ እንግዲህ ወንድሟን ታከብራለች ብላ ስትላትም ስለዚህ ታዲያ ኤልሳስ እንዴት ሆነችው ብሎ ሲል ከዛን እንግዲህ ለካሌብም ደግሞ ከዛ ልጅ ጋራ እንደማትገናኘው ቃል እየገባችለት ነበረ ብላ ስትነግራትም እንግዲህ ለሷ ቀላል ነገር ቃል ለሷ እኮ ውስጧ እኮ እንደሚያዝን አውቃለሁ፣ ለሷ እንግዲህ ይሄ ቀላል አይደለም ብላ ትላታለች። ስለዚህ እንግዲህ ይሄ ትክክለኛ ውሳኔ ነው፣ እኔም እኮ ቅድም ነግራት ነበረ እማዬ ብላ ትላታለች። ከዛ እኔ እንግዲህ ራሷን ማዋረድ አልነበረባትም ብላ ትላትም እንግዲህ አውቃለሁ ህመም አለው ያዳግታል ብላትም ትላታለች። በዚህ መሀል እንግዲህ ኤልሳ ደግሞ ካች ትላለች። ኤልሳዬ ቁጭ በይ ብላ እንግዲህ ትቀመጣለች። ልክ ኤልሳ ስትመጣ ኤልሳዬ እንዴት ሆናችሁ ብላ ስትጠይቃትም ከዛንን እንግዲህ እናትየው ደግሞ ኤልሳ መልሳ አይማዬ ከዚህ በኋላ እኮ ከሱ ጋር ተነጋግረን ፈተናል፣ ምንም ነገር የለም ብሎ ትላታለች። ስለዚህ እንግዲህ እሱ እንግዲህ ለአንቺ ብሎ ነው ብላ ስትላትም አቃዩ እማዬ ቅድም እኮ ተሳስቼ ነበራል፣ ስለዚህ ይቅርታ ጠይቅ ያለው ስላታለች። ከዛንን እንግዲህ አሁን እዚህ ቤት ውስጥ ሰላም መመለሱ ደስ ብሎኛል ትላታለች። ከዛን እማዬ እኔም ደግሞ በጣም ደህና ነኝ፣ ስለዚህ ስለ እኔ አትጨነቂ ብላ ስትላትም ከዛንን እንግዲህ እኔ በጣም ደህና ነኝ ስለዚህ ከዛ ደሊላ ደግሞ በቃ እሺ አሁን ሻይ ላፍላልሽ እና እረፍት ታደርጋለሽ ትላታለች። ከዛንን እንግዲህ እሷም ደግሞ አመሰግናለሁ ደሊላዬ ብላ ትላታለች። ከዛን እንግዲህ እናታቸው እናንተ ልጆች አንድ ላይ ስትሆኑ እንዴት ነው እንግዲህ ሰላማችሁ ፍቅራችሁ እንዴት ነው ያለ ስትላትም አዎ ቤተሰብ እንደዚህ አንድ ላይ ሲሆን ደስ ይላል ብላ ትላታለች። ከዛንን እንግዲህ አዎ ከዚህ በኋላ አንለያይም ሁልጊዜም አንድ ላይ ነው ብላ ስትላትም እንደው እግዚአብሔር እንግዲህ ፍቅራችሁን ይጨምርላችሁ ብላ ስትል አሜን ብሎ ይቀበላሉ። ከዛን እንግዲህ ሁልጊዜም አንድ ጊዜ እንግዲህ ልብን የሚያሳስር ከዛንን እንግዲህ የምተሳሰብና አንድ ላይ ነው ሲሆን ነው። ከዛንን እንግዲህ አሁን ካሌብ ተኝቶ ነው የሚሆነው ብላ ስትልም አዎ አሁንማ ንዴቱን አተንፍሶ ተኝቶ ነው የሚሆነው ይሎታል። እንግዲህ ተዩ
ተይው በቃ ይተኛ፣ ዛሬ እኮ በጣም ደክሞታል ብላለች እናትዮ። ከዛ እንግዲህ ከዚህ በኋላ ያለፈው ነገር እንግዲህ አልፏል፣ ከዚህ በኋላ ወደፊት ነው ማሰብ ያለብሽ ብላ ትላታለች። ከዛ ነን እንግዲህ እሷም ደግሞ ልክ ነሽ ደሊላ፣ ከዚህ በኋላ ወደፊት እንጂ ወደ ኋላ አላስብም ትላለች። ከዛንን እንግዲህ በዚህ መሀል እያለ ቤዛዮ ትመጣለች። እንግዲህ ምን ሆናችሁ ነው? ቅድም እኮ ሳሎኑ በጫጨታ ተሞልቶ ነበረ፣ ምን አጋጠማችሁ ብላ ስትልም ከዛንን እንግዲህ ደሊላ በቀና መንገድ ልትመልስለት ስትል ከዛንን እንግዲህ ኤልሳ ደግሞ ምን አገባሽ ብላ ትላታለች። ከዛንን እንግዲህ ምን አገብትሽ በማገባሽ ነገር እንግዲህ በማገባሽ ውስጥ አትግቢ፣ ምን ይመለከትሻል ብላ ትላታለች። ከዛን እንግዲህ ኤልሳዬ ተረጋጊ፣ ስለዚህ በነገሩ እንግዲህ በጣም ስላዘንኩኝ ነው፣ ምን ሆናችሁ ነው ብዬ ለመጠየቅ ነው እየመጣው ብላ ትላታለች። ከዛን እንግዲህ ምንድን ነው የሚያግዛችሁና የሚረዳችሁ ነገር ካለ ብዬ ነው፣ ስለዚህ እንግዲህ ለዛ ነው የመጣው ብላ ስትላትም ኤልሳ ደግሞ አንቺ ደግሞ እንግዲህ የቆሰለ ቁስል ላይ ጨው ከመነስነስ በስተቀር አንቺ ሰው መርዳት ታቅበታለሽ እንዴ ብላ ትላት። ስለዚህ ምንም አታደርጊም ብላ ስትላትም ኤልሳ ባክሽን እንደዚህ አትናገሪ ተረጋጊ ብላ ስትላትም ከዛኔ እንግዲህ እኔ እኮ ለአንቺ አስቤ ነው ስለዚህ ከዛንን እንግዲህ እሱማ እንግዲህ ካሌብ ቅድም ስጮህብሽና ስዝትብሽ እኮ እኔ የማይሆን ነገር እንዳታደርጊ ብዬ ለዛ ነው ብላ ስትላትም ከዛንን እንግዲህ እሷ ደግሞ ለአንቺ ነው ብላ ስለዚህ ምንም አይነት ችግር የለም፣ የእኛ ሰላምም ሆነ የእኛን ችግር እኛ ራሶቻችን እንፈታለን ብላ ትላታለች። ከዛን እንግዲህ አንቺን እንግዲህ ምንም ነገር አይመለከትሽም ትላታለች። ስለዚህ እንግዲህ እናታቸው ጣልቃ ትገባና እንግዲህ ቤዛ ልጄ ከዚህ በኋላ የሚያስቸግረን ነገር የለም፣ ምንም ደግሞ የምትረጂን ነገር የለም ብላ ትላታለች። ከዛ ተረጋጊ ብላ ስትላሽ ስለዚህ እንግዲህ ከኛ ወደ ክፍልሽ መሄድ ትችያለሽ ብላ ስትላት ከዛንን እንግዲህ እሺ ማዬ እኔ እኮ በዚህ ሁኔታ ውስጥ እኮ ኤልሳ እንዳትጎዳና የማይሆን ነገር እንዳትወስን ብዬ ስላሰብኩ ነው፣ ለዛ ነው ትላታለች። ከዛንን እንግዲህ ከዛንን አፍሽ ዘግተሽ ከዛንን እንግዲህ አፍሽን ዘግተሽ ብትቀመጪ አይሻልሽም ሆይ? ምን ሆነሽ ነው አሁን እኛ ላይ መጥተሽ የምትጮህብን ብላ ትላታለች። እሺ በቃ ብላት አንቺ ግንተን ከዛንን እንግዲህ አንቺ አሁን ተረጋጊ፣ አሁንም እንግዲህ የልብ ስብራትሽ አለቀቀሽን መሰለኝ ትላታለች። እሷም ደግሞ እንግዲህ መልሳ እንግዲህ አፍሽን አትክፈቺ፣ አሁን ዞር በይልኝ ብላ ትላታለች። ስለዚህ እንግዲህ ቆይ ከዛን ደሊላ ደግሞ እባክሽን ቤዛ ሂጂ ነገሮቹን እንዲባባሱ አታድርጊ ብላ ትላታለች ደሊላ። ከዛንን እንግዲህ እሺ በቃ ሄዳለሁ፣ እኔማ ቀና አስቤ ነበረ፣ ከዛንን እንግዲህ እኔ ቀና አስቤ ነበረ ትላታለች። ከዛንን እንግዲህ የውልሽ ከዚህ በኋላ በእኔ ጉዳይና በቤተሰቦቼ ጉዳይ እንኳን አንድች ነገር አፌን ከፍታለሁ ብቲ ዋጋሽን ነው የምሰጥሽ ብላ ስትላትም ከዛንን እንግዲህ ደሊላ ደግሞ ከዛንን እንግዲህ እናያለን ኤልሳ ይሄ አቅምሽ እንግዲህ የት እንደሚያደርስ እስቲ እንመለከታለን ብላ እንግዲህ በውስጧ ታስባለች። ከዛን እንግዲህ አብረን የምንመለከተው ይሆናል ብላ ትተዋታለች። ከዛንን እንግዲህ እንደዛ ሆና ብላ ስትል እንግዲህ ትሄዳለች። እውነት ለመናገር እንግዲህ ቤዛ ባሁኑ ያሰበችው ተንኮል ደግሞ ምን ይሁን ብላ እንግዲህ በጣም ከባድ ነው። እንግዲህ ሴራውን መቼ እንደምታቆም አይታወቅም። ከዛንን እንግዲህ እናታቸው ደግሞ ተያት በቃ ልጄ አትናደጂ፣ ለሴጣን ቦታ አትስጪ ብላ ትላታለች። ከዛ እማዬ ትክክል፣ ስለዚህ እንግዲህ እማዬ ትክክል ናት፣ መጠንቀቅ ይኖርብናል ብላ ትላታለች ደሊላ። ከዛንን እንግዲህ እነሱም ደግሞ እንግዲህ የሆነ ነገር ስለዚህ እንግዲህ ከእማዬ ከዚህ በኋላ አንድ ሰው እንዲጫወትለት አልፈልግም፣ ስለዚህ አልፈቅድለትም ትላለች። ከዛንን እንግዲህ
ደሊላ ደግሞ ካሌብ ጋር ትመጣለች። ካሌብ ብራ በራን ኳኩታ አቤት ደሊላ ግቢ ብሎ ይላታል። ከዛንን እንግዲህ እሷም ደግሞ ትገባና እያሻሸችው ከዛንን ደሊላ ቆይ ካሌብ እንዴት ነ ተረጋጋ አይደለም እንዴ ብላ ትላለች። ከዛንን አዎ ተረጋግቻለሁ፣ ስለዚህ ቅድም እኮ ስሜታሚ ሆኜ ነው እንጂ ሌላ ነገር እኮ የለም ብሎ ከዛንን እንግዲህ አሁን መረጋጋት ጥሩ ነው፣ እህትን እኮ በጣም ስለምትወዳት ነው ብላ ትላታለች። ከዛንን እንግዲህ አዎ ብሎ ይላል። ግን እኮ ስለተናደድኩ ነው ስትል፣ ስለዚህ እንግዲህ ኤልሳ መታ ካወራችኝ ወዴ እኮ በጣም ነው የተረጋጋው ብሎ እንግዲህ ይመልስላታል። ከዛንን እንግዲህ እሷም ደግሞ እሺ ይኸው ቅድም እኮ ያደረግከው ሁሉ ወንድምነት ነው ብሎ ይላታል። ከዛንን እንግዲህ እሷም ደግሞ እሺ በቃ እንግዲህ ካልከው ብላ ትለዋለች። ከዛ እንግዲህ ስለዚህ ቅድም እኮ ሁላችሁም እኮ እናንተ ሁላችሁም ልታስቆሙ ፈልጋችሁ ነበረ ስል እኛ እኮ ለአንተ ብለን ነው ችግር ውስጥ እንዳትገባ ብለን ትለዋለች። ከዚህ ሁላችሁም እንግዲህ ለእኔ ብላችሁ እንደሆነ ይገባኛል ብሎ ይላታል ካሌብ። ከዛን እንግዲህ ካሌብ ታውቀዋለህ ብላ ስትል፣ ስለዚህ እንግዲህ እኔም እንግዲህ እንዳንተ አይነት ወንድም ቢኖረኝ ደስ ይለኛል ብላ ስትለው፣ ከዛንን እንግዲህ ካሌብ ደግሞ ከዛንን እንግዲህ እሱ ደግሞ አይን ውስጥ ያይና እንዳንተ አይነት ወንድም ብሎ ይላታል። አዎ ከዛን እንግዲህ የሚጠብቀኝ የሚንከባከብልኝ ከኋላ የሆነው ሳይሆን ከፊት ለፊቴ ቆሞ እኔ ያለው የሚል መከታ የሚሆን ጋሻ የሚሆን ብላ ትላለች። ከዛን እንግዲህ እንደዛ ስለዚህ ለሄቱ የሚያስብ የት ይገኛል ትሏች። ከዛንን እንግዲህ እንደኔ አይነት ማራኪ ቆንጆ ሰታሽ አይደለም እንዴ? ከዚህ ሌላ እንግዲህ ምን ትፈልጋለች ብሎ ስላትም ካሌብ ምንም ማለት ነው ብላ ትለዋለች። ከዛንን እንግዲህ ትደነግጥና ከዛንን እንግዲህ ወንድም ባይኖርሽ እንኳን ከወንድምሽ በላይ እንግዲህ የሚንከባከብሽና የሚወድሽ ጥሩና መልካም የሆነ ባላለሽ ብሎ ይላታል። ከዛንን በቃ አንተ ቀፋፊ፣ በቃ አንተ ዞራ ራሴን ለማሞገስ ነው የምትሮጠው ብላ ትለዋለች። ከዛንን እንግዲህ እንደዛ ስለ ከዛንን እና ታዲያ ውሸቴን ነው ወይ ዋሽቻለሁ ወይ እኔ አልጠብቅሽም ወይ ምንም አላደርግልሽም ብሎ ይላታል። ከዛን እሷም ደግሞ ትመልስላትና ከአንተ በላይ የሚሆንልኝ ሰው የለም፣ አንተ በጣም ልዩ ነው፣ እድለኛ ነኝ ብላ ትላታለች። ከዛንን እንግዲህ ደሊላዬ እኔም እንደዛ ደሊላዬ እኔም እንግዲህ በጣም እድለኛ ነኝ፣ ከዚህ ሁሉ ግርግር መሀል አንቺ ስላለሽ ነው የቆምኩት ብሎ ይላታል። ከዛንን እንግዲህ መቼም ቢሆን አረሳም ብሎ ይላታል። እሷ ደግሞ እኔ መቼም ቢሆን እኔ ከአንተ ጎን ነኝ ብላ ትለዋለች። ከዛንን እንግዲህ እንደዛ ስትልም የሁሉም ነገር ያልፋል ብሎ ትላታለች። ስለዚህ እንግዲህ የኤልሳን ጉዳይ እንግዲህ ሁሉም ነገር ያለቀ ይመስለኛል ብሎ ይላታል። አዎ ኤልሳ ደግሞ በጣም ጠንካራ ናት። ስለዚህ ሁሉም ነገሩን ደግሞ ታስተካክላለች። ሁሉም ነገር እንግዲህ ያለፈ ነገር ነው የሚመስለው ብሎ ይላሉ። እንግዲህ ሁለታቸውም እንግዲህ ይሄን ነበረ ሲያወሩ የነበረው። ከዛንን እንግዲህ እንዳደውልለትና ከሱ ጋር እንዳትገናኝ እንዴ ቃል አስገብቻታለሁ ከዚህ በኋላ ብሎ ይላታል። ከዛንን እንግዲህ ቃሏን እንግዲህ የምትጠብቅ ከሆነ ከዚህ በኋላ አልደውልለትም፣ እሱ አጠገብም አልደርስም ብለኛለች ብሎ ይነግራታል። ከዛንን እንግዲህ ስለዚህ እንግዲህ ቃሏንም ደግሞ ስለዚህ እንግዲህ ቃሏን ትጠብቃለች። አንተ ግን አሁን ማረፍ አለብህ ብላ ትለዋለች ደሊላ። ከዛንን እንግዲህ ደክመዋል ብላ ይላታል። ከዛንን እሺ በቃ ኤልሳ እንግዲህ ሙዚቃዋን ከፍታ ፈታና ዘና እያለች ነበረ። ከዛንን እንግዲህ
እዚህ ጋር ደግሞ ደሊና ፈታ እያለች እንግዲህ ሁሉም ነገር አንቺ ቆይ እንደዚህ አይነት ተንኮል ኬትን ያመጣሹ ለምንድን ነው እንቅልፍ እንዳትወስዳት የምታደርጊ እሷ ብቻ ላይ እንዲሰማ አድርገሽ ነው ወይ የከፈሹ ሙዚቃውን ብሎ ትላታለች። ከዛኔ ቆይ ይህን ሁሉ ተንኮል ኬትን ያመጣሹ ብላ ስትላትም ደሊላ አለምናት ይሄንን ሁሉ ተንኮል ያስለመደችን ብላ ትላታለች። ከዛኔን እንግዲህ ለሰው ልጅ እንግዲህ ሲያስብና ሳለክስ እንግዲህ ሲረግጡኝ ይኖረዋሉ። አሁን እንግዲህ እኔ ራሴ ስለዚህ እንግዲህ እኔ አሁን መልሼ መርገጥ ጀምራለሁ ስትላለች። ስለዚህ እንግዲህ አሁን ኤልሳ ንዴት ውስጥ ስለሆንሽ ነው እንደዚህ የምታስቢ ብላ ትላታለች። ከዚህ ስለዚህ አሁን ተረጋጊ፣ ራስሽን ተረጋጊ፣ ራስሽን አትጉጂ ብላ ትላታለች። ስለዚህ ከዛንን እንግዲህ እንደውም አስማሳልነቷን እያጋለጥኩ እንግዲህ እንደውም ሰላም ስነሳት ነው የሚኖረው ብላ ትላታለች። ከዛን እንግዲህ እሻውን በቃሽን፣ ስለዚህ እንግዲህ አበቃሽ፣ ስለዚህ ሙዚቃውን አጥፊና እንተኛ፣ ከዛንን እንግዲህ ነገ ደግሞ ሌላ ቀን ነው ብላ ትላታለች። ስለዚህ ከዛንን እንግዲህ ቤዛ ዛሬ ሌሊት እንቅልፏ በአይኗ እንዳይዞር ነው የማደርገው ትላታለች። ስለዚህ እንግዲህ እንደዛ ስትላትም ስለዚህ እንግዲህ አሁን ርፍት አርጊ ብላ ትላታለች። እሺ በቃ ደሊላዬ ስላወራሽኝ በጣም ደስ ብሎኛል ብላ ትላታለች። ከዛ በቃ ደህና ደሪ ብላ ትላታለች። ከዛንን እንግዲህ ቤዛ ሁሉንም ትታ እንድትመለስና እንድትጸጸታት ያደረጋት እንግዲህ ዛሬው ይሄ ሁሉ ቤት ሁሉ ነገር እንግዲህ በቀላል የመጣ ይመስልሻል እንዴ ብላ ትላታለች። ስለዚህ ምን ማለት ነው ምን ማለት ነው ብላ ስትላትም የኔ ያየሁትን መከራ እኔ በደል የደረሰብኝና የመደረሰብኝ መከራና በደል ብላ ትላታለች። ስለዚህ እንግዲህ ይህንም ሁሉ ነገር በደሌን እኮ ብነግርሽ ታለርቺ ነበረ ብላ ስትላትም እሷ ደግሞ ተበድለሽ ነበረ እንዴ ብላ ትላታለች። ከዛኔን እንግዲህ ካሌብን ወልጄ ህፃንን ሳለው ከዛ እንግዲህ ህፃን ሳለ ከዛንን ድጋሜ አረገዝኩ። ከዛ ደግሞ አባቱ በየቀኑ ይደበድበኝ ነበረ ብላ ትላታለች። ከዛን ይሄ ስትላትም እርጉዝ ሆነሽ ይመታሽ ነበር ብላ ስትላትም አዎ ከዛንን እንግዲህ ሆዴ ላይ እንኳን ሳይቀረኝ ነበረ ሲመታኝ የነበረው ብላ ትላታለች። ስለዚህ ሁልጊዜም እንግዲህ በጭወትና በለቅሶ ነበረ የማሳልፈው ብላ ትላታለች። ለምን አብረሽ ኖርሹ ለምንድን አልፈታሹ ብላ ትላታለች። ደሊላ እንግዲህ ለዚህ ነው ለካ እኔ ጨካኝ የሆንኩት። ስለዚህ እንግዲህ እኔ እንደ አባቴ ጨካን መሆን አልፈልግም በቃ እያለች እንግዲህ ውስጧን እየወቀሰችና እራሷን እየወቀሰች ትገኛለች። እንግዲህ ለእናትዮ እንዴት እንግዲህ ከፍቅረኛ ጋራ እንደታገናኘች ትነግራታለች። በታክሲ ውስጥ ነበር። በአጋጣሚ ደግሞ ከአጠገቤ ነበረ። ከዛንን እንግዲህ በዛ አጋጣሚ ተዋወቅን ብሎ ይላታል። ከዛንን እንግዲህ እሷም እናትየውም ደግሞ እንግዲህ ወንዶች እኮ ለመጀመሪያ ሲቀርቡ መላክ መስሎ ነው የሚቀርቡት። ከዛ ወደ ነው ሁሉ ነገሩን እንግዲህ እየታወቀ የሚመጣ ብላ ትላታለች። ከዛንን እንግዲህ በቃ አንቺ አሁን ሪፍት አድርጊ ብላ ሪፍት አድርጊ በቃ ብላት እንግዲህ እሷ ወደ ክፍሏ ትሄዳለች። ከዛንን እንግዲህ እናታቸው እንግዲህ መድኃኒቱ ሰዓት ስለደረሰ መድኃኒት ሊሰጣት ካሌብ እንግዲህ ይሄው መድኃኒቱ ሲል ከዛንን እንግዲህ ደሊላ መታ ይሄንን መድኃኒት መቼ ማትወስጅም ብላ ትላታለች። ከዛንን እንግዲህ ምንም ማለት ነው መድኃኒት እኮ ነው ልጄ የሚወስደው ስትላትም አይ አትወስጅም መቼም ቢሆን እንግዲህ ብላ ትላለች። አንቺ ከሆስፒታል እኮ ነው
የታዘዘላት እየቀለድሽ ነው ወይ መድኃኒቱን አምጪ ብሎላታል ካሌብ። እሷም ደግሞ እንግዲህ አልሰጥም ብላ እንግዲህ መቼም አትውጪም ይሄ መድኃኒት ብላ ልጄ ምን ሆነሽ ነው መድኃኒት እኮ ነው የሚወጣው ብትላትም አይ መቼም ቢሆን አታደርጊም ብለ ትላታለች። ከዛንን እንግዲህ አያችሁ የሰው ታሪክ እንግዲህ እናንተ የደረሰባችሁን ነገር ለሰው ልጅ ስትናገሩ ያለፋችሁትን ችግር ስታወሩት እንግዲህ ከተንኮሉና ካለፈው ስህተት እንዲማርና መንገድ ይሆነዋል ማለት ነው። እንግዲህ እናታቸው ያሰበችው ነገር አልነበረም። እንግዲህ ልብሽን ንጹሕ አድርጊ፣ በሰው ክፋት ላይ አትስሪ፣ የሰራሹን ነገር እንግዲህ ራስሽ ነው መልሰሽ የምታጨጅ ብላ ያለፈችውን ታሪክ እንግዲህ እያንዳንዱ ስትነግራት ዛሬ እንግዲህ እሌናዋ ወቅሶ ከእውነት እንግዲህ ተጸጽታ ተመልሳ እንግዲህ እንዳትሞት ወይም ደግሞ መድኃኒቱን እንዳትወስድ እንግዲህ ከልክላታለች። እንግዲህ በሚቀጥለው ምንድን ነው የምትሆነው? እንግዲህ የሚሆነው እንግዲህ ለፖሊስ አሳልፎ ይሰጣታል ወይስ ደግሞ ጎዳና ትወጣለች? የቤዛ መጨረሻስ ምን ይሆናል? ካሌብስ ምን ይምል ይመስላችኋል? በይቅርታ ትታለፋለች ወይስ ምን ያደርጓታል ብላችሁ ታስባላችሁ? እንግዲህ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ የተሰማችሁ ስሜት። ስለዚህ እንግዲህ ለዛሬ ያቀረብኩላችሁ ሙሉ መረጃና እንዲሁ አንዱም ሳላስቀር የቀረብኩላችሁ ድራማ ይሄን ይመስል ነበረ። ስለተከታተላችሁኝና አብራችሁኝ ስለሆናችሁ ጊዜያችሁን ሰውታችሁ ከኔ ጋራ ስለቆያችሁ እጅግ አድርጌ አመሰግናለሁ። ለዚህ ቤት አዲስ ከሆናችሁ ቤተሰብ መሆናችሁን አትርሱ። እንግዲህ ዛሬ ከመጣችሁ አዲስ ነው የመጣሁት ብላችሁ ኮሜንት ላይ አስቀምጡልኝ፣ መልስላችኋለሁ። የእናንተው ማሂ